ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አደራችሁ። የካቲት 27 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። በዚህ ሰዓት ወደ እናንተ ከማድረሳቸው መረጃዎች መካከል በአማራ ክልል በተለያዩ አካባቢዎች እየተደረጉ ያሉ ውጊያዎችን ተከትሎ ዝርዝር የግንባር መረጃዎችን አደርሳችኋለሁ። የአፍሪካ ቀንድ እንዲሁም ደግሞ ተዛማጅ አገር አቀፍ የፖለቲካ ዲፕሎማሲያዊ እንዲሁም ደግሞ ወታደራዊ መረጃዎችን በዝርዝር የማደርሳችሁ ይሆናል። እየተከታተላችሁ አብራችሁን ስለምትቆዩ በእጅጉ ነው የማመሰግነው። ሁልጊዜም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። አስተያየት ቢኖራችሁ ጥቆማ@ዜና@gmail.com እንዲሁም ደግሞ ምልከታዎችም ሐሳቦችም ለሚዲያ ይሆናሉ የምትሏቸው ካሉ በዚህ የኢሜል አድራሻ ብትልኩ ይደርሰኛል። በተጨማሪ በማህበራዊ ሚዲያ መገናኛ የውስጥ መስመሮች ሜሴንጀር፣ ዋትስአፕ፣ ቴሌግራም እንዲሁም ደግሞ ትዊተር እና ቲክቶክ ላይ ልትልኩልኝ ትችላላችሁ። በርካቶቻችሁ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ ተሳትፎ እያደረጋችሁ ነው በዚህ በአስተያየቶች፣ እሱ ደግሞ ጥሩ ነው። በተለያዩ አካባቢ ያሉ ምልከታዎቻችሁን፣ ሐሳቦቻችሁን እንዲሁም ደግሞ የሚዲያ አማራጭ የሚዲያ እድል ወይ ደግሞ ድምጽ የሌላቸው ካሉ እሱን ወደ ሚዲያ እንዲመጣ ማድረግ በኩል እያደረጋችሁ ያለው ጥረት በእጅጉ ነው የማመሰግነው። ሁልጊዜም እንግዲህ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ ብታደርጉ እንዲሁም ደግሞ የደወል ምልክቱን ብትጫኑ መረጃዎች ሲላኩ ሲጫኑ የሚደርሳችሁ ይሆናል። ወደ መረጃዎቹ ነው የሚሄደው። እንግዲህ በሰዓት ከያስኳቸው መረጃዎች መካከል በመጀመሪያ የፓርቲዎችን የጋራ መግለጫ ላቅርብና ወደ ዝርዝር መረጃዎች እሄዳለሁ። የሽግግር መንግስት በተናጠልና በክልል ደረጃ ሊመሰረት አይችልም በሚል ፓርቲዎች መግለጫ አውጥተዋል። በወቅታዊ ጉዳይ ላይ ከመኢአድ፣ ከኢሃፓ፣ ከአማራ ጊዮናዊ ንቅናቄና ከእናት ፓርቲ አራት ፓርቲዎች በጋራ የተሰጠ መግለጫ ነው። ሀገራችን የገባችበት ፖለቲካዊና ኢኮኖሚያዊ ምስቅልቅል ወደ ሀገራዊ ቀውስ እያደገ ባለበትና ከዚህ ለመውጣት አገር አድን ርብርብ በሚያስፈልግበት በአሁኑ ወቅት ከሰሞኑ የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር የደረሱበት ስምምነት በአመዛኙ ሰዓት ላይ ቤንዚን እንደማርከፍከፍ የሚቆጠር ቀናይቶ የመጣል አዝማሚያ ያለው ሆኖ አግኝተነዋል ብለዋል ፓርቲዎቹ። ስምምነት ተደርሶባቸዋል ተብለው ከተነሱት የአቋም መግለጫዎች መካከል ጉዳዩ ዋና ዋናዎቹ በኦሮሚያ ክልል የሽግግር መንግስት ማቋቋም፣ አዲስ አበባን ወደ ኦሮሚያ ማጠቃለል፣ መተከል፣ ወሎ፣ ድሬዳዋ፣ ሞያሌን፣ ሐረርን በኦሮሚያ ክልል አዋሳኝ ከሆኑ ክልሎች ወደ ኦሮሚያ ማካተት፣ በክልሉ ውስጥ የሚደረግ እንቅስቃሴዎችን በገዳ ስርዓት እንዲተገበሩ ማድረግ፣ የኦሮሞ ነጻነት ሰራዊት የሽግግር መንግስቱ ሰራዊት ማድረግና የኦሮሚያን ዳር ድንበር እንዲያስከብርና በክልሉ ውስጥም ሰላም እንዲያሰፍን ማስቻል የሚሉት ዋነኞቹ ጉዳዮች ናቸው። እኛ የትብብር ፓርቲዎች በኦሮሚያ ክልል ብቻ አይደለም በመላ ሀገሪቱ ሰላም እንዲሰፍን በዚህም ግንባር ቀደም ሚና እንዲጫወት መንግስትን ያለመታከት ስንወተውት ቆይተናል። አሁን ሰላም በሀገራችን እንዲሰፍን ሁላችንም በጋራ መታገል ያለብን ወቅት ላይ እንገኛለን። ላለፉት 6 ዓመታት የመከራ ህይወት እየገፋ ለሚገኘው የኢትዮጵያ ህዝብ የሚቻለው ሁሉ በማድረግ በጋራ ታግለን የሚናፍቀውን ሰላም እውን ማድረግ ይጠበቅብናል እንጂ በተናጠል ያውም በክልል ደረጃ ወርደን የሚመጣ ሰላም አይኖርም። የሀገራችን አንድነትን ማስጠበቅ አይቻልም። በአንድ ክልል ሊቋቋም የታሰበው የሽግግር መንግስት ሀገራችን አሁን ከምትገኝበት ሁኔታ የበለጠ ያመሰቃቅላል፣ ችግሮችንም ያባብሳል እንጂ መፍትሄ ሊሆን እንደማይችል መገንዘብ ያስፈልጋል። በሁሉም አካባቢ ሰላም ካልሰፈነ ማንም ወገን ብቻውን ነፃ አይወጣም። የትኛውም ክልል ውስጥ በተናጠል ሰላም አይሰፍንም። ስለሆነም በተናጠል በኦሮሚያ ክልል የሽግግር መንግስት ማቋቋም የሚለው አስተሳሰብ አጥብቀን እንቃወማለን ብለዋል ፓርቲዎቹ። በአንድ በኩል ጦርነት ይቁም እያሉ በሌላ በኩል ከአጎራባች ክልሎች ጋር ጦርነት እንግጠም የሚል የግጭት ጠመቃ የሚመነጩና እርስ በርስ የሚጣረሱ ክልሉን ጥቂት ፖለቲከኞችና የፖለቲካ ፓርቲዎች በሞኖፖል የያዙት ደሴት በማድረግና ራስን ብቸኛ ወኪል አድርጎ በማስቀመጥ አሁን የተጠቂ ፖለቲካና የመጡበት አይነት ቅስቀሳ የማራመድ የስልጣን ጠበኛ የዓላማ ተጋሪ መንፈስ ያዘለ አገር የገባችበትን ቀውስና ትልቁን ሀገራዊ ስዕል ያልተመለከተ ወይም መመልከት ያልፈለገ አካሄድ መሆኑን ለመረዳት አዳጋች አይደለም። ይህን በአካሄድ በአገር ፍርስራሽ ላይ የራስን ጎጆ ለመቀለስ ያለመ ቅርብ አዳሪ ፍትህ አልባ ህገ መንግስታዊና ሞራላዊ ሆኖ አግኝተነዋል ብለዋል ፓርቲዎቹ። በታሪክ በህገ መንግስትም አዲስ አበባ የሁሉም ኢትዮጵያዊ ከተማ የፌዴራል መንግስቱ መቀመጫ ራሷን የቻለች የከተማ አስተዳደር የተዋቀረላት እንዲያውም በሽግግር ቻርተሩ ክልል የነበረች ከዚያም አልፎ በአፍሪካ ህብረት መቀመጫ የሆነች ከተማ አንድ አጎራባች ክልል አካል አድርጎ ማሰብና መጠየቅ ከቀን ቅዠትና ከጸብ ያለች በዳቦ ተለይቶ የሚታይ አይደለም። በተጨማሪም መተከል፣ ወሎ፣ ድሬዳዋ፣ ሐረር፣ ሞያሌን ወደ ኦሮሚያ ለማጠቃለል መሻት ምናልባት በዚህ ጊዜ አብዛኞቹ ክልሎች በኢኮኖሚ በጦርነት የውስጥ ቁርቁስ የተዳከሙ መሆናቸው ጎደሎ ቀናቸውን ጠብቆ ወረራ ከመፈጸም ተለይቶ የማይታይና የስብስቡን ፍላጎት የመጨረሻ ግቡ የት ድረስ እንደሆነ ፍንትው አድርጎ የሚያሳይ ነው። እርግጥ አገራችን ውስጥ ጠያቂና ተጠያቂ ስለጠፋ ዛሬ
እንዳሻው መሆን መቻል ጠቅሞ ይሆናል። ምናልባት በኮሪደር ልማት ስም በከተማው ተፈናቃይና ረፍት አልባ የሆነው የአዲስ አበባ ሕዝብ ለጠቅላላው እያዘጋጁት ይሆን እንድንልም ያስገድናል። በአጠቃላይ በቅርቡ በኦነግና በኦፌኮ የተደረገውን ስምምነት በሀገራችን በርካታ አስርት ዓመታት ወደኋላ የሚመልሳት ስለሆነም በዚህ ጊዜ ቀልብ ገዝቶ አገርን አድን ርብርብ ማድረግ እንጂ ባልበላውም ጭሬ ላፍሰው መንፈስና በኢትዮጵያ ፍርስራሽ ላይ ጥቃቅን ጎጆዎችን ለማቆም ከመሯሯጥ በአንድነት ተጋግዘን በሀገራችን ውስጥ ሰላም አስፍነን ዜጎች በሰላማዊና ዲሞክራሲያዊ መንገድ ወኪሎቻቸውን በመምረጥ የዜጎችን መብት ሳይሸራረፍ የሚከበርበት ኢትዮጵያውን ለማድረግ በጋራ ጠንክረን እንድንታገል ጥሪያችንን እናቀርባለን። እግዚአብሔር ኢትዮጵያና ሕዝቦቿን ይጠብቅ። መኢአድ፣ ኢሕአፓ፣ የአማራ ጊዮናዊ ንቅናቄ፣ እናት ፓርቲ የካቲት 27 2017 ዓ.ም አዲስ አበባ ኢትዮጵያ የተሰጠ መግለጫ ነው። ያው እንግዲህ በተለይ አዲስ አበባን በተመለከተ ወሎን፣ መተከል፣ ድሬዳዋ፣ ሐረርን በተመለከተ ያቀረቡት ጥያቄና አይን ላወጣ የኦነግና የኦፌኮ ምላሽ እየተሰጠ ነው የሚገኘው። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ስቀጥል የተለያዩ መረጃዎች ነው በዚህ ሰዓት ከያዝኳቸው መረጃዎች መካከል ሰሞኑን ከባድ ውጊያ ሲደረግባቸው የነበሩ የደቡብ ጎንደር ቀጠናዎች ላይ ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። ወደ ጋሳይ የሚወስደን መረጃ ላስቀድም። በደቡብ ጎንደር ጋሳይ ከተማ በተደረገ ከፍተኛ ውጊያ ከፍተኛ ወታደራዊ ቁሳዊ ኪሳራ ደርሷል። በርካታ የሚሊሻ አባላትና የአድማ ብተና አባላት ቁስለኛ ሆነው በሶስት አምቡላንሶች ወደ ሆስፒታሎች ሲጓጓዙ ነው ትላንት የዋሉት ከሰዓት በኋላ። በተመሳሳይ በፋኖ በኩልም እንደዚሁ ከፍተኛ ጉዳት ደርሷል። የዘመቻ መሪው ሻለቃ የሞት ጉዳት አስተናግዷል ነው የተባለው። በጎንደር ጠቅላይ ግዛት እዝ የ206ኛ ኮር የመይሰው ካሳ ክፍለ ጦር ዘመቻ መሪ ሻለቃ ተመስገን ሙጭዬ በዚህ ውጊያ እንደዚሁ ዋጋ ከፍሏል። ከበርካታ ጀብዶች ጋር ነው ህይወቱ ያለፈው የሚሉት የእዙ የመረጃ ምንጮች ሻለቃ ተመስገን ሙጭዬ በፋኖ ትግል ውስጥ ክስተት ከሆኑ የዘመቻ መሪዎች ውስጥ አንዱ እንደነበርም እንደዚሁ ገልጸዋል። ሰሞኑን በጉና ቀጠና እንግዲህ ከተከዜ በምስራቅ በምዕራብ ደግሞ እስከ አባይ ሸለቆ ባሉ አካባቢዎች የተደረጉ ባሉ ውጊያዎች ከፍተኛ የሆኑ ሰብአዊ፣ ቁሳዊና ወታደራዊ ጉዳቶች እየደረሱ ነው የሚገኙት። እንግዲህ በተለይ የመንግስት ኃይል ይህንን ቀይ ዞን በሚል የለየውን ዞን እስከ የካቲት 30 በዘመቻ እቆጣጠራለሁ በሚል እያደረገው ያለው ውጊያ ከፍተኛ ዋጋ እያስከፈለው ነው የሚገኘው። ከዚህ ጋር በተያያዘ ወደ ስማዳም ስንሄድ እዛው ደቡብ ጎንደር ስማዳ ከተማ መከላከያ ካምፕ ላይ በተፈጸመ ድንገተኛ ጥቃት ከፍተኛ ቁሳዊና ወታደራዊ ኪሳራ ደርሷል ተብሏል። ትናንትና የደረሰው ጉዳት በዝርዝር አልታወቀም። ሀገረ ቢዘን ተብሎ የሚጠራ የፋኖ ኃይል ነው እንግዲህ ይህንን ጥቃት እየፈጸመው። ሌላው ከፍተኛ ጉዳት ካስተናገዱት ውጊያዎች መካከል መናመቀጠዋ የተደረገ ውጊያ ነው። በዚህ ውጊያ ከገባው የመንግስት ኃይል ውስጥ የወጣ የለም ነው የሚሉት የመረጃ ምንጮች። ትላንትና ከሰዓት በኋላ በተደረገው ውጊያ እንግዲህ ከደብረ ታቦር ወደ ብናትና ወደ መናመቀጠዋ ወደ ተከዜ ቀጠናዎች የተደረጉ ካሉ ውጊያዎች ነው። በዚህ ውጊያ ከመናመቀጠዋ ዋና ከተማ ከአጊሳ ከተማ በቅርብ ርቀት በሚገኙ ሁለት ቦታዎች አንደኛው ግብፃዊት ማርያም ተብሎ የሚጠራ ሁለተኛው ደግሞ አብርሃም ዋልካ ተብሎ በሚጠሩ ቦታዎች በተደረጉ ከባድ ውጊያዎች ከገባ የመንግስት ኃይል ውስጥ የወጣ የለም። አንድ ድሽቃ ተኳሽ ብቻ ነው በህይወት የወጣው ነው የሚሉት የመረጃ ምንጮቹ። ይህንን ተከትሎ የሬጅመንት የሻለቃ አዛዥ ጨምሮ በርካታ የመንግስት ኃይሎች ሙትና ቁስለኛ ሆነዋል። በርካታ የነፍስ ወከፍና የውድ መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል። ተተኳሽ፣ ሬዲዮና ሌሎች ወታደራዊ ቁሳቁሶችን ጨምሮ በፋኖ እጅ ገብተዋል። ከፍተኛ ጉዳት ነው የደረሰው በመንግስት ወታደሮች ላይ ተብሏል። ከዚህ በፊት እንግዲህ በዚህ አካባቢ በተደረገው ውጊያ እንደዚሁ የኮማንዶም ጭምር በአየር ኃይል በማቅረብ ውጊያዎች መደረጋቸው ይታወቃል። ይህን እንግዲህ በተለይ መናመቀጠዋና አካባቢውን ለመያዝ ተደጋጋሚ ውጊያዎች ናቸው እየተደረጉ ያሉት። ትላንትና የመንግስት ኃይሎች እንግዲህ ከደብረ ታቦር ከብናት ከክምር ድንጋይ ወደዚህ አካባቢ ያስገቡት ኃይል በዚህ ልክ ጉዳት ደርሶበታል ተብሏል። ወደ ሊቦ ከምከም ስንሄድ ከሊቦ ከምከም እስከ ምስራቅ ምዕራብ በለሳ እንዲሁም ደግሞ ኪንፋዝ በገላ ድረስ ባሉት አካባቢዎችም ላለፉት 7 ቀናት ተከታታይ ውጊያ እየተደረገ ነው የሚገኘው። ትናንትና ሊቦ ከምከም እስከ ምዕራብ በለሳ ከባጃ እስከ ሚካኤል ደብር በነበረው ዘመቻ ከፍተኛ ጉዳቶች ደርሰዋል ተብሏል። የመንግስት ወታደሮች እንግዲህ 4 ክፍለ ጦር ነው ወደዚህ ቀጠና ስምሪት ወስዶ የነበረው እንደ መረጃ ምንጮቹ። ከዚህ ውስጥ እንግዲህ ብዙዎቹ ጉዳት አስተናግደዋል። ዛሬ ቁስለኞችም ጭምር በአርሶ አደሮችና በእንስሳት ጭምር እየተጫኑ እየወጡ ነው። የተወሰነ ኃይል ወደ አርኖ ጋርኖ ተብሎ ወደሚጠራውና ወደ አዲስ ዘመን ስለመውጣቱ የመረጃ ምንጮች ገልጸዋል። ሆኖም ግን አሁንም ጉላና፣ ባጂ፣ ወሳምባ፣ ወርቃምባ፣ አምባሬ ተብሎ የሚጠሩት አካባቢዎችም
አልፎ አልፎ ተኩስ አለ፣ ከፍተኛ ውጥረቶችም አሉ ነው እየተባለው። ይሄ በለሳና ሊቦ ከምከምን የሚያገናኘው ቀጠና ከባድ ውጊያዎች ሲደረጉበት እየሰነበተ ነው። ወደ ግንባር መረጃዎች መለሳለሁ። ወደ መቀሌ የሚወስደን መረጃ ላስከትልና መለሳለሁ። ወደ መቀሌ እንግዲህ የታደሰ ወረደ ቡድንና የነ ጀነራል ምግበ ቡድን ፍጥጫ ውስጥ ገብተዋል የሚል መረጃ ነው ያለው። ወደ በተለይ ሽሬ አካባቢ መለስበታለሁ። ከዛ በፊት መቀሌ ትናንትና የነበረውን ስብሰባ በተመለከተ ከ33 ቀበሌዎች መቀሌና አካባቢው የተሰባሰቡ ሰዎች በመቀሌ ስብሰባ ማድረጋቸው ይታወቃል። ይህንን ተከትሎ ግን በስብሰባው ላይ እንደዚሁ የተመራዘም ጨምሮ ሰብሳቢዎቹን እስከ ማሰናበት የደረሱ ጥያቄዎች ተነስተው ነበር ተብሏል። ስብሰባው በማሰናዳት በኩልና ተሰብሳቢዎችን እንዲሁም ደግሞ የስብሰባውን በመምራት በኩል የነበሩት ጀነራል ዮሐንስ ወይም ደግሞ ጆን መድድን ተሰብሳቢዎቹ አባረውታል ነው የተባለው። ተሰብሳቢዎቹ ጆን መድድ የነ ደብረጽዮን ቡድን ነው። ከመቀሌ እስከ ራያ ቀጠና ባሉ የታጣቂዎች አዛዥ ነው። አንተን አይደለም የምንፈልገው፣ እኛ የምንፈልገው የጥያቄዎችንም ማድረስ የምንፈልገው ለታደሰ ወረደና ለፍስሐ ማንጁስ ወይም ደግሞ በጊዜያዊ አስተዳደሩ ውስጥ ለሚገኙ ወታደራዊ አመራሮች ነው። ስለዚህ አንተን አንፈልግህም በሚል ስብሰባው ይቅርታ እንዲቋረጥ ተደርጓል። ስብሰባው ለነገ ተቀጥሯል ነው ያሉት የመረጃ ምንጮች። እንግዲህ እነዚህ በጌታቸው ረዳ አስተዳደር ውስጥ የሚገኙ ወታደራዊ ባለስልጣናት ናቸው። ጆን መድድ ደግሞ እነ ታደሰ ወረደን ወይ እጅ ስጡ ወይ ደግሞ ወደ ዳር ውጡ፣ ካልሆነም ደግሞ መሀል ሰፋሪነታችሁን አቁሙ የሚል ተደጋጋሚ ማስጠንቀቂያ መስጠት የሚታወቅ ሰው ነው። ወደ ሽሬ የሚወስደን መረጃ ላስከትል። የወርቅ ዘረፋው ጉዳይ አሁንም ከፍተኛ ውጥረት ፈጥሯል። በጀኔራል ምግበና በጀኔራል ታደሰ መካከል ከፍተኛ ውጥረት ተፈጥሯል ነው የተባለው። በትላንትናው ዕለት የነ ጀኔራል ታደሰ ቡድን ወደ ሽሬ ሄዶ ነበረ። ወደ ሽሬ ሄደበት ዋና ጉዳይ ደግሞ በነ ጀኔራል ምግበ በኩል እየተፈጸመ ያለውን የወርቅ ዘረፋና ህገወጥ የማዕድን ቁፋሮ ለማስቆምና ለመነጋገር ነው ተብሎ ነበረ። ይሄ ጉዳይ እንግዲህ ከፍተኛ ውጥረት ፈጥሯል ነው የተባለው። ህገወጥ የወርቅ ቁፋሮ ለማስቆም በጀነራል ታደሰ የሚመራው ቡድን ወደ ሽሬ እንዳመራ በነ ምግበ የሚመራው ቡድን አግዶታል ነው የተባለው። የአዳራሽ ስብሰባ ካደረጉ በኋላ የተለያዩ ጥያቄዎችን ነው ያነሱት የነ ምግበ ቡድን አባላት። አንደኛው እንዴት ከመቀሌ ትመጣላችሁ? ከዚህ ኃይል የለም ወይ? እዚህ የሚታመን ኃይል ጠፍቶ ነው ወይ? አርሚ 50 መቀሌና አካባቢውን ከሚጠብቀው ኃይል ይዛችሁ የመጣችሁት የሚሉ ጥያቄዎችን ጠይቋል። እዚህ ሰራዊት እያለ እንዴት አዲስ ሰራዊት አመጣችሁ የሚሉ ጥያቄዎችን በመጠየቅ ከአዳራሽ ውጭ እንዳይንቀሳቀሱ አድርገዋል ነው የተባለው። የጀኔራል ምግበና የጀኔራል ታደሰ ፍጥጫ ውጥረት እንግዲህ ከአዳራሽ ውጭም በብዛት በሰራዊቱ ውስጥ በብዛት እየተወራ ስለመሆኑ የመረጃ ምንጮቹ ገልጸዋል። ጀነራል ታደሰ በሽሬ ቀጠና ያለው ሁኔታ የሰራዊት አዛዦች እና ሌሎች ከፍተኛ የህዋት ባለስልጣናት በወርቅ ዘረፋውና በወርቅ ንግዱ እጃቸው ስላለበት በእናንተ በኩል አይፈታም በሚል ነው ጊዜያዊ አስተዳደሩ መፍትሄ ለመስጠት እየተንቀሳቀሰ ያለው የሚል ሀሳብ ቢያቀርቡም ጊዜያዊ አስተዳደሩ የላከ ሰራዊቱን ልታፈርስ ነው ወይ ህገወጥ የወርቅ ንግድን ለማስቆም አይደለም የመጣው በሚል በነ ጀነራል ምግበ ጀነራል ታደሰ ሽሬ አካባቢ ውጭ እንዳይንቀሳቀስ ተደርጓል ነው የተባለው። እንግዲህ ሰሞኑን ወደ መቀሌም ወታደራዊ የክተት ጥሪ መታወጁም ይታወቃል። ከባለፈው የካቲት 22 ጀምሮ ወደ ቤተሰብ እረፍት እንዲሁም ደግሞ በተለያየ መንገድ ከሰራዊቱ የተሰናበቱ የተባሉ የህወሓት ታጣቂዎች ከየካቲት 22 ጀምሮ ወደ አሃዶቻቸው እንዲቀላቀሉ የክተት ጥሪ ታውጇል። ይህንንም ወደፊት የምንከታተለው መረጃ ነው የሚሆነው። ወደዚህ ወደ ትግራይ ከሄድኩኝ ወደ ኤርትራ የሚወስደው መረጃም ላስከትል። የቀድሞው የኢትዮጵያ አየር ኃይል አዛዥ ጀኔራል አበበ ተክለ ሃይማኖት በተለያዩ ጽሁፎቻቸው በአዲስ አበባ ዩኒቨርሲቲ ጭምር የሚታወቁት ሪፖርተር ጋር በነበራቸው ቆይታ የተለያዩ ጉዳዮችን አንስተዋል። ካነሷቸው ጉዳዮች መካከል ጀኔራል አበበ ተክለ ሃይማኖት የኢትዮጵያና የኤርትራን ጉዳይ በተመለከተ መሰረታዊ የኃይል አሰላለፍ የዲፕሎማሲና ወታደራዊ ጉዳዮችን ከዓለም አቀፍ የኃይል አሰላለፍ አንጻር አንስተዋል። በእነዚህም መሰረት ጀነራል አበበ ተክለ ሃይማኖት ሁለቱም ሀገራት ወደ ጦርነት ሊያመሩ ይችላሉ የሚል ድምዳሜ ላይ ስለመድረሳቸው ከሪፖርተር ጋዜጣ ላይ የወጣው ሀሳባቸው ያሳያል። የአሰብ ጉዳይ በኃይል መመለስ የለበትም ነው የሚሉት ጀነራሉ። ጦርነት ከተቀሰቀሰ ሻዕቢያን ማስወገድ ወይስ ደግሞ አሰብን መያዝ የሚለው ዓላማ በደንብ መታወቅ ይኖርበታል ብለዋል። አሰብን መያዝ ከሆነ በሁለቱም ሀገራት መካከል ያለው ወታደራዊ የቴክኖሎጂ አቅምና አጠቃላይ
የሰራዊት ተክለ ቁመና መገምገም አለበት። አሰብን ለመያዝ ከሆነ ሻዕቢያን ለማስወገድ ከሆነ ደግሞ እንደ አሜሪካ ያሉ የኤርትራ ህዝብ ጉዳይ የሚያሳስባቸው እና የኤርትራ ዕጣ ፈንታ የሚያሳስባቸው ኃይሎች ጋር መነጋገር ያስፈልጋል ሲሉ በሁለቱም በኩል የሚኖረውን እንግዲህ የዲፕሎማሲም ወታደራዊ አሰላለፍም ለማሳየት ሞክረዋል። ወደ አሰብ ወደ ከኤርትራ ጋር ጦርነት ቢደረግ በሚለው ጉዳይ ላይ የቻይና የሩሲያ ፍላጎት ምን ሊሆን ይችላል? እንዲሁም ደግሞ ግብጽ ጉዳዩን እንዲሁ ትመለከተዋለች ወይ የሚለው ግብጽ በግዴታ ወደ ጦርነት ልትገባ የምትችልበት እድልም ስለመኖሩ እንደዚሁ ደግሞ ከኢትዮጵያ ጎን አረብ ኤሚሬትስን ጨምሮ አሰብን ኢትዮጵያ ለመያዝ የምታደርገው እንቅስቃሴ ቢደግፉም እንደ ሳውዲ አረቢያ የመሳሰሉት ደግሞ በዚህ በኩል ተቃውሞ ይኖራቸዋል የሚል የቀጠናውን በተለይ መካከለኛው ምስራቅና የሩቅ ምስራቅ እንዲሁም ደግሞ የዓለምን የፖለቲካ አስተላለፍ ለማሳየት ሞክረዋል። ከዛ ባሻገር የቱርክ ጉዳይን በቀላሉ የሚታይ ጉዳይ እንዳልሆነ ቱርክ በአሸማጋይነት ጭምር አሁን በቀጠናው ውስጥ ያላት ሚና በቀላሉ የሚታይ ጉዳይ እንዳልሆነ አንስተዋል። ስለዚህ የአሰብን መያዝ የኢትዮጵያ ጉዳይ ብቻ ሆኖ አያበቃም። የተለያዩ መዘዞች አሉት። መዘዞቹ ደግሞ ዓለም አቀፍ የኃይል አሰላለፍ ጋር አብረው የሚዛመዱ ናቸው ብለዋል። በኢትዮጵያና ኤርትራ ጦርነት ሻዕቢያን መደምሰስ አቅም ነበር ብለዋል። እንግዲህ በኢትዮ ኤርትራ ጦርነት ዘመን በተደረገው ጊዜ ሻዕቢያን የመደምሰስ አቅም ነበረ፣ አሰብንም የመያዝ እድል ነበረ። ይሄ ባለመደረጉ እንግዲህ አሁን በትግራይ ሕዝብ ላይ የደረሰውን ቀውስ ቀጥሎ ላለፉት 18 ዓመታት በኤርትራ መንግስት በኩል የቀጠለው ጉዳይ ከዚህ የቀጠለ ነው የሚል አስተያየት ሰጥተዋል። አሰብን ለማምጣት የሚደረግ ጦርነት ቀጠናዊ ሆኖ ይሆናል፣ በሁለቱ ሀገራት ብቻ አይቆምም የሚለውንም እንደዚሁ በድጋሚ ጨምረው ገልጸዋል። በዚህ ጦርነት የሚቀሰቀስ ከሆነ ደግሞ ትግራይ የጦርነት አውድማ ትሆናለች ሲሉም እንደዚሁ እንግዲህ በትግራይ በኩል ሊኖር የሚችለውን አጠቃላይ የጦርነት አሉታዊ ጉዳትም ለማሳየት ሞክረዋል። ጄኔራል አበበ ተክለ ሃይማኖት ወይም ደግሞ ጆቤ እንግዲህ በኢትዮጵያና በኤርትራ ጉዳይ በተለይ አኩራፊ የነበሩ የቀድሞ የህወሓት ከፍተኛ ባለስልጣናት አስተያየት መስጠት ጀምረዋል። አብይ አህመድም እንግዲህ አንዳንዶቹን ጥሪ አድርጎላቸዋል ነው የተባለው። ለምሳሌ ጀነራል አበበ ተክለ ሃይማኖት እነ ስዬ አብርሃ በወቅቱ በኢትዮ ኤርትራ ጦርነት ጊዜ እነ ስዬ አብርሃ መከላከያ ሚኒስትር ነበረ። እንግዲህ ኤርትራን ሙሉ በሙሉ እንያዝ በሚለውና እነ መለስ ዜናዊ አይሆንም ተመለሱ በሚለው ጉዳይ ተወዛግበው በህወሓት መካከልም ክፍፍል እስከ መፍጠር ደርሶ ብዙዎቹ በመለስ ቡድን በኩል የእስር ሰለባ ሆነዋል፣ ተባረዋል። ድርጅቱም እንግዲህ መሰንጠቅ አደጋ ገጥሞት ነበር። አሁን በዛ በኩል ከኢሳያስ ጋር ቂም አላቸው የተባሉ የህወሓት ሰዎች ናቸው በአሰብ ጉዳይ እየተናገሩ ያሉት። አብይም አንዳንዶቹን እያነጋገራቸው ነው ተብሏል። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎች ሲሄድ ወደ ደብረ ኤልያስ የሚወስደን መረጃ ነው የማስከትለው። ደብረ ኤልያስ በተለይ ጓይ ተብሎ የሚጠራ አካባቢ አሁን ከፍተኛ ውጥረት አለ ነው የተባለው። ወደ እነዚህ አካባቢዎች በርካታ የመንግስት ኃይል መግባቱን ተከትሎ ከፍተኛ ውጥረት አለ። ትላንትና ወግሰማ ተብሎ የሚጠራ ቦታ ምናልባት የአካባቢው መጠሪያ በትክክል ካልተጠራ ታስተካክሉኛላችሁ። ወግሰማ ተብሎ የሚጠራ ቦታ ውጊያ ተደርጎ ነበር። በዚህም ውጊያ 10 የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ዛሬ ወደ ጓይ ተብሎ ወደሚጠራው ቀጠና በሶስት አቅጣጫ በርካታ ኃይል ነው የመንግስት ወደ አካባቢ ይዞ የተንቀሳቀሰው። ይህንን ተከትሎ ውጥረት አለ። ምናልባትም ባልተገመተ ሰዓት ውጊያ ሊቀሰቀስ ይችላል ተብሏል። በመሃል እንግዲህ ትላንትና ከነበሩ መረጃዎች መካከል ሾፌሮችን በተመለከተ ከደብረ ታቦር ወደ ወረታ ወይም ደግሞ ከወረታ ወደ ደብረ ታቦር ሲንቀሳቀሱ የነበሩ ተሽከርካሪዎች ወጅ በተባለ ቦታ ታግተው ነበረ። እንግዲህ ከዚህ ውስጥ 50 የሚደርሱ ሾፌሮች ናቸው የታገቱት። በአንድ ጊዜ አንድ ቦታ ላይ ይህን ያክል ሾፌሮች ሲታገቱ የመጀመሪያው ነው። በርካታ ተሽከርካሪዎች ሰልፍ ሰርተው ቆመው አሽከርካሪዎቹ ታግተው ተወስደው ነበረ። እንግዲህ ከወረታ ከባህር ዳር ወረታ ደብረ ታቦር፣ ከጎንደር ወረታ ደብረ ታቦር ሲመጡ የነበሩ ተሽከርካሪዎች በልዩ ኃይል አባላት ታጅበው እዚህ ቦታ ሲደርሱ የልዩ ኃይሉ አባላት ወደ የት ሂደው ነው የታገቱት የሚለው ጉዳይ ነበረ። እንግዲህ አመሻሹን ከ10 ሺህ ብር እስከ 50 ሺህ ብር እየከፈሉ አብዛኞቹ ሹፌሮች ተለቀዋል ተብሏል። በዚህ መስመር አለም ሳጋ፣ አለም በር እንዲሁም ደግሞ ደብረታቦር አቅራቢያ በርካታ ሹፌሮች ናቸው እየታገቱ ተሳፋሪዎች ገንዘብ እየተቀሙ የሚገኙት። ይህ ጉዳይ በእጅጉ አሳሳቢ ነው። እንግዲህ የትላንቱን እገታ በተመለከተ አጃቢ የአድማ ብተና አባላት ከአካባቢ ወደ የት ሄደው ነው የታገቱት የሚለው ጉዳይ ትናንትና መነጋገሪያ ነበር። ይህን ተከትሎ እንግዲህ ወዲያውኑ አመሻሹ ሹፌሮቹ ተለቀዋል ተብሏል። አብዛኞቹ በዚህ ጋር በተያያዘ እንግዲህ በተለያዩ መስመሮች የሚደርሱ እገታዎችን ባህር ዳር ከተማን ጨምሮ በጎንደር ከተማ የሚደርሱ እገታዎች፣ በከተማ ውስጥ የሚደረጉ እገታዎች በመንግስት የጸጥታ ኃይሎች የሚደረጉ ናቸው። ትናንትና ባህር ዳር
እገታና እንዲሁም ደግሞ ከበባን በተመለከተ አንድ ሰውን ለማገት አጋቾች ወደ ቤቱ ሲደርሱ አንድ ጥበቃ ተኩስ ከፍቶ የአካባቢው ሕዝብ ከተሰበሰበ በኋላ አጋቾቹ ተያዙ። አጋቾቹ ሲያዙ ፖሊስም አለ በኛ ውስጥ ብለው ሲናገሩ ቀድሞ የደረሱ ፖሊሶች እንደገደሏቸው የሚገልጽ መረጃ ድርሻችሁ ነበረ። እገታን በተመለከተ ተጨማሪ መረጃዎችን እየተከታተልኩ የሚመለስባቸው ይሆናል። ትናንትና ካደረስኳቸው መረጃዎች መካከል የኢትዮጵያና ኤርትራ ጉዳዮችን በተመለከተ ለማስታወስ ብዙ ሰዎች ያያችሁ ስላልመሰለኝ ነው። ባለፈው አልጀዚራ ላይ የወጣው የኢሳያስ አፈወርቂ ጦርነት ለመቀስቀስ ለማቀጣጠል እንቅስቃሴ ላይ ናቸው የሚለው በዶክተር ሙላቱ ተሾመ ስም አልጀዚራ ላይ የወጣውን ጽሁፍ በተመለከተ ትናንትና የደረሰ መረጃ ይሄ ጽሁፍ እየተዘጋጀው በአምባሳደር ሬድዋን ሁሴን እና በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንደሆነ እንዲሁም ደግሞ አብይ አህመድ ካዩት በኋላ ጽሁፉን የቀድሞውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጠርተው ይሄ ጽሁፍ በአንተ ስም አልጀዚራ ላይ ይውጣ ብለው ሲጠይቋቸው በፍጹም ይሄንን አልቀበልም፣ እኔ አሁን ሃይማኖታዊ እና መንፈሳዊ ያልሆኑ ነገሮችን ለማስተናገድ ዝግጁ አይደለሁም የሚል ምላሽ መስጠታቸውና በዚህም አማራጭ ተፈልጎ ዶክተር ሙላቱ ተሾመ ይህንን ጽሁፍ እንዲያወጡ በስማቸው መደረጉን የሚገልጹ መረጃዎች ናቸው። ከታዋቂው የኦሮሞ ፖለቲከኛ ሞት ጋር በተያያዘም እንደዚሁ የምስራቅ ሸዋ ዞን ፖሊስ አዛዥ ተይዟል። ትናንትና ከነበሩ መረጃዎች የተያዘው የፖሊስ አዛዥ እንግዲህ የበንቲ ኡርጌሳን ግድያ የመንግስት አመራሮች አሉበት እኔ ያውቃለሁ ማለቱን ተከትሎ ህገወጥ የጦር መሳሪያ አዘዋዋሪ ተብሎ ነው የተያዘው የፖሊስ አዛዡ። ምናልባት በእስር ቤት ውስጥም ይህን ሚስጥር እንዳይወጣ ችግር ሊገጥመው ይችላል ተብሏል። ከኦሮሞ ፖለቲካዎች ደግሞ ትላንትና ጀዋር ከጻፈው በኢትዮ ፎከስ ከ4 ቀናት በፊት የሄደ መረጃ ጃልሰኝን ቆስሎ ሆስፒታል ገብቷል የሚሉ መረጃዎች እየወጡ ነው የሚገኙት። እንደ ኢትዮ ፎከስ የመረጃ ምንጮች ግን ጃልሰኝን አጅበው ሲሄዱ የነበሩ ከ115 በላይ የኦሮሚያ ክልል የኮማንዶ የአድማ ብተና የመከላከያ አባላት በሸኔ ታጣቂዎች ጉዳት ደርሶባቸው ብዙዎቹ ሆስፒታል ነው የሚገኙት። በጃልሰኝ ላይ ግን የደረሰ ጉዳት የለም ነው የሚሉት። በወቅቱ እንግዲህ ጄኔራሉ የተከፈለው ዋጋ ተከፍሎ ጃልሰኝን ይዛችሁ ውጡ የሚል ነው። ጃልሰኝ አሁን ባለስልጣን ነው። ይሄ ጉዳይ ትላንትና እንደ አዲስ ሲነሳ ስለነበር መረጃውን ለማስታወስ ነው። ለመረጃዎች ቀጥላለሁ። 7ኛ ቀኑን የያዘው በማዕከላዊ ጎንደር ከበለሳ እስከ ኪንፋዝ በገላ እየተደረገ ባለው ጦርነት እንግዲህ በትላንትናው ዕለት በተለይ ኪንፋዝ በገላ ከተማ ስላሬ በተደረገ ውጊያ ከፍተኛ ጉዳት ደርሷል ነው የተባለው። ከፍተኛ ሰብአዊ፣ ቁሳዊ እንዲሁም ደግሞ ወታደራዊ ኪሳራ ደርሷል። ከ55 በላይ የሚሆኑ የመንግስት ኃይል ሙትና ቁስለኛ ሆኗል። ከ30 በላይ የነፍስ ወከፍ መሳሪያዎች እና የቡድን መሳሪያዎች በፋኖች ገብተዋል ተብሏል። ከበለሳና ከወገራ የሚያስገቡ መንገዶች ቀድሞ በፋኖ ተዘግተው ነው ይሄ ስላሬ ከተማ ላይ የነበረው ዘመቻ የተደረገው። በዚህ ዘመቻ እንግዲህ ከ25 በላይ የሚሊሻ አባላትም እንደዚሁ በፋኖ ተይዘዋል ነው የተባለው። ይህንን እያደረሰን የአማራ ፋኖ በጎንደር አንድነት የጎንደር የበጋሻው ክፍለ ጦር ቃል አቀባይ ፋኖ ታድሎ ካስትሮ ነው በቅጽል ስሙ። እንግዲህ በዚህ ቀጠና ከ4 ቀናት በፊት በተለይ የካቲት 22 እና 23 በንጹሃን ላይ በተፈጸመ ጭፍጨፋ በርካታ ንጹሃን ሞትና ቁስለኛ መሆናቸው ይታወቃል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ ደጋዳሞት የሚወስደን መረጃ ነው የማስከትለው። ደጋዳሞት በትላንትናው ዕለት አመሻሹንና እንደዚሁም ደግሞ ሌሊቱን ውጊያና የደፈጣ ጥቃቶች ተፈጽመዋል ተብሏል። የደፈጣ ጥቃት የተፈጸመው ከደጋዳሞት ወደ ደንበጫ እንቅስቃሴ ላይ በነበረ የመንግስት ኃይል ላይ ልዩ ስሙ ጋላ ካብና ውሻ ጥርስ ተብሎ የሚጠሩ ቦታዎች ላይ ተከታታይ የደፈጣ ጥቃቶች ተፈጽመዋል። በዚህም ለጊዜው ቁጥራቸው በውል ያልታወቁ የመንግስት ወታደሮች ሞትና ቆስለኛ ሆነዋል ተብሏል። በተመሳሳይ ጉባ ሰቀላ ተብሎ የሚጠራ ቦታም እንደዚሁ ትላንትና ውጊያ ሲደረግ ውሏል። የደረሰው ጉዳት በዝርዝር አልታወቀም። ወደ ደቡብ ጎንደር የሚመልሰን መረጃ ላስከትል። ደቡብ ጎንደር በተለይ በጋይንት ቀጠና በተለያዩ አካባቢዎች ውጊያዎች የተደረጉ ነው የሚገኙት። ዛሬም ቀጥለዋል። ሳሊ እስከ ንፋስ መውጫ ማረሚያ ቤት ድረስ ትላንት ከሰዓት በኋላ ውጊያ ሲደረግ ነበር። ማረሚያ ቤት አቅራቢያ ጭምር ከፍተኛ ተኩስ ነበረ። ዛጎች፣ ጎብጎብ፣ አገረገነት ድረስ ውጊያዎች የተደረጉ ነው የሚገኙት። በዚህ አካባቢ የተደረገ ያለው ውጊያ በመድፍ ጭምር እየታገዘ ውጊያ ነው እየተደረገ ያለው። ከ7 ወረዳዎች የተውጣጣ ሚሊሻ ተጨማሪ መጥቶ በርካታ የእግረኛ አድማ ብተና እንዲሁም ደግሞ የመካናይዝድ ኃይል ነው ውጊያ እያደረገ የሚገኘው። በዚህ ቀጠና እንግዲህ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ወታደራዊ ከፍተኛ አዛዥ ጭምር በዚህ ውጊያ እንግዲህ ኮሎኔል ታደሰ እሸቴ ባለፈው በአድዋ ዕለት መስዋዕታቸው ይታወቃል። ከዛ ጋር በተያያዘ
እዙ አጠቃላይ በተለያዩ አካባቢዎች እንዲሁም ደግሞ አፋድ በኮሎኔሉ ስም ዘመቻዎችን እያደረገ ነው የሚገኘው። ትላንትና በነበረ አስተያየት እንግዲህ ኮሎኔል ታደሰ ሸቴ ብዬ ስጠቅስ ኮሎኔል ታደሰ ሙሉነህ የሚል እንደተጠቀሙ ገልጻችሁልኛል። ያው እንግዲህ ኮሎኔል ታደሰ ሙሉነህም ትላንትናዊ ካራማራ ድል ሲታሰብ ከሚታወሱ ወታደራዊ እንግዲህ ከፍተኛ ጀብዱ ባለቤቶች አንዱ ነው። የቀድሞ የአየር ኃይል አባል እየነበረ ነው። በስሙም ያው እንግዲህ ወደ ሜጫ አካባቢ የፋኖ ኃይል ተሰይሞለታል። ያው የስም መደበላለቅ ነው። ስለተረዳችሁ በእጅጉ ነው የማመሰግነው። ወደ መረጃዎቹ ቀጥላለሁ። የኢዜማ አባልና ለአንድ ዓመት እስር ላይ የቆየው ታረቀኝ ደግፌ ከስር ተፈቷል። አንድ ዓመት ከስር ያቆየበት ምክንያት ጉራጌ ዞን መሆን አለበት በሚል ያድርገውን የነበረውን እንቅስቃሴ ተከትሎ ነው። ከጉራጌ ዞን እዣ ወረዳ ነው ኢዜማን ወክሎ ለክልል ምክር ቤት የቀረበው። በክልሉ ምክር ቤት እንግዲህ ጉራጌ ክልል መሆን አለበት የሚል እንቅስቃሴ ታቀነቅናለህ ተብሎ ተይዞ ታስሮ አንድ ዓመት በኋላ ተፈቷል። የጉራጌ ክልል ይሁን የሚለውን እንቅስቃሴ ይዞ በነበረበት ወቅት ጉራጌ እንግዲህ ወደ አዲስ የክልል አወቃቀር ገብቶ ማዕከላዊ ኢትዮጵያ ክልል አባል ሆኗል ዞኑ። በዚህም እንግዲህ ይህ ምክር ቤት በዚህ በታረቀኝ ደግፌ ላይ ያለመከሰስ መብት በማንሳት ነው እንግዲህ እንዲከሰሱ ያደረጋቸው። ከስር የተፈቱት በቀጥታ ክሳቸው ተቋርጦ ነው ተብሏል። እንግዲህ ይህንን ሌሎችም በርካታ የምክር ቤት አባላት አሁን በስር ላይ ነው የሚገኙት፣ ጋዜጠኞች፣ ፖለቲከኞች። ይህ እንግዲህ ክስ ተቋርጦ ከስር መለቀቅ በዚህ መንገድ ከተጀመረ ለሌሎቹም እንግዲህ ተግባራዊ ቢደረግ የሚል ምኞት እዚሁ ላይ ማቅረብ ያስፈልጋል። ቲክቶክን በተመለከተ በተለይ በአማርኛ የሚተላለፉ መልእክቶችን ያው ቲክቶክ እንግዲህ አሁን ብዙዎች የሚጠቀሙት ነው። በሁለት መንገድ የጥላቻ ንግግሮችን እያጣራ ነው ተብሏል። ቲክቶክ አንደኛው ኮድን በመጠቀም ነው፣ ኮድ በመጠቀም ሁለተኛው ደግሞ ባይፓስ የተባለውን ዘዴ በመጠቀም በሁለቱ ዘዴዎች በቲክቶክ የሚተላለፉ የአማርኛ ንግግሮች የጥላቻ ናቸው ወይስ አይደሉም የሚለውን እየለየ ነው ተብሏል። ስለ ቲክቶክ የምትጠቀሙ ከዚህ አንጻር ንግግሮቻችሁን የጥላቻ ንግግሮች የምታስተላልፉ ሰዎች ካላችሁ ጥንቃቄ ብታደርጉ ይመከራል። አምነስቲ ኢንተርናሽናል በኢትዮጵያ መንግስት የኤርትራውያን ስደተኞች በግድ እየተመለሱ ነው ሲል እንደሚያሳስበው ጉዳዩ ገልጿል። አምነስቲ ከ600 በላይ ኤርትራውያን በኃይል ተይዘው ተመልሰዋል ብሏል። ከኢትዮጵያ ብቻ አይደለም ኤርትራውያኑ ከቱርክም በግዳጅ መመለሳቸው ተቀባይነት የለውም ብሏል። የኢትዮጵያና የኤርትራ ወቅታዊ ወታደራዊ ፍጥጫ ኤርትራን ስደተኞች ህይወት አደጋ ላይ ይጥላል ሲል አምነስቲ እንደዚሁ ስጋቱን ገልጿል። በትናንትናው የመረጃ ጊዜያችን አዲስ አበባ ንፋስ ስልክ ክፍለ ከተማ ወረዳ 12 ፖሊስ ጣቢያ ላይ 11 ኤርትራውያን ስደተኞች ታስረው ከሚገኙበት ሁለቱ ህይወታቸው አልፏል ተብሏል። በትላንትና የመረጃ ጊዜ ካደረስኳቸው መረጃ መካከል ነው። ወደ ሌሎች መረጃዎች ስንሄድ ወደ አፍሪካ ቀንድ መረጃዎች ነው የምንሄደው። ወደ አፍሪካ ቀንድ መረጃዎች ስንሄድ አፍሪካ ቀንድ በተለይ የአሜሪካ በዚህ ቀጠና በሁለት ጉዳዮች ላይ ትላንትና በነበሩ ዘገባዎች ስሟ ተነስቷል። አንደኛው ለሞቃዲሾ የምታደርገው የነበረውን አጠቃላይ ድጋፍ አቋርጣለች። እንዲሁም ደግሞ ለሞቃዲሾ የጸጥታ ኃይል ደሞዝ ጭምር ደህና ተብሎ የሚጠራው ኃይል ይከፈል የነበረ ደሞዝ ጭምር ተቋርጧል። 1.5 ቢሊዮን ዶላር እርዳታና ድጋፍ ተቋርጧል ነው የተባለው። እንግዲህ ያው ትራምፕ ከመጡ በኋላ ብዙ ነገር እየተቋረጠ ነው የሚገኘው። ሱዳንን በተመለከተ አሜሪካ የሱዳን ፈጥኖ ደራሽ ኃይል እና አጋሮቹ የሚመሰረቱት ትይዩ መንግስት በእጅጉ ያሳስበኛል ብላለች። አሜሪካ እንግዲህ ያው በፈጥኖ ደራሽ ኃይሉ መሪ መሐመድ ደጋሎና አጋሮቹ ናይሮቢ ውስጥ መንግስት ለመመስረት ቻርተር መጽደቁና መቋቋሙ ይታወቃል። ይህንን ተከትሎ ጉዳዩ አሳሳቢ ነው ስትል አሜሪካ ገልጸዋለች። ሱዳን ደግሞ በዚህ ጉዳይ ላይ እጃቸውን የሚያስገቡ ሀገራት ካሉ አጠቃላይ ዲፕሎማሲ እርምጃ ወስዳለው፣ እንዲሁም ደግሞ ሀገራትም ይህን ቡድን እንዳይቀበሉት ጥሪ አድርጋለሁ ብላለች። ባለፈው ኬንያ ለዚህ ስብሰባ እድል በመስጠቷ የኬንያና የሱዳን ዲፕሎማሲ ተቋርጧል። ሱዳንም እንደዚሁ የሱዳን ተቃዋሚ ፓርቲ መሪ ኬንያ ውስጥ ናይሮቢ ተይዘው ታስረዋል ተብሏል። በትላንትናው ዕለት የሱዳን ህዝብ ነጻነት የዲሞክራሲ ግንባር መሪ ያሲን አርማ ናይሮቢ ውስጥ ተይዘው ታስረዋል። የሱዳን መንግስት በተለያየ መንገድ የሚፈልጋቸውና ከኢንተርፖል ጋር በጥምረት ማደኛ ያወጣባቸው ሰው እንደሆኑ ነው መረጃው የሚያሳየው። እንግዲህ ከዚህ ባሻገር ሱዳን ውስጥ የትይዩ መንግስት የሚቋቋም ከሆነ እኔ እውቅና አልሰጠውም ወይም ደግሞ ተቀባይነት የለውም ብላለች ኡጋንዳ በሱዳን የሚቋቋም ትይዩ መንግስት እውቅና አልሰጥም፣ ጉዳዩም ተቀባይነት የለውም ሲሉ የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ይህንን ተናግረዋል። እንግዲህ የምስራቅ አፍሪካ መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ